በእርግጠኝነት ይህን ነገር አስተውለዋል። ልክ አንድ ወንድ የሆነች ሴት ላይ አይኑን ሲጥል በአብዛኛው የእሷን አድናቆት ለማግኘት ይሞክራል። የሚገርመው ያቺ ሴት እኮ ያን ያህል ሳቢ ራሱ ላትሆን ትችላለች። ነገር ግን ሴት እስከሆነች ድረስ እሷን ለማስደመም ይሞክራል። እናም አንዳንዴ ይህ ኖርማል ነገር ሊሆንብህ ይችላል። አንተም እያረከው ሊሆን ይችላል። እኔም አድርጌው አውቃለሁ። አንዳንዴ የእሷን አድናቆት ለማግኘት ልትዋሽ ራሱ ትችላለህ። የሌለህን እንዳለ ሆነህ ልትቀርባት ራሱ ትችላለህ። ምክንያቱም ስታስበው መራጯ እሷ ናት። ስንትና ስንት ወንዶች በዙሪያዋ አሉ። እናም የፈለገችውን መምረጥ ትችላለች። ስለዚህ አንተ ከነዚህ ሁሉ ምርጫዎች የበላይ ሆነህ መገኘት እንዳለብህ ይሰማል። ነገር ግን ይህ ሁሉ የማይረባ ነገር የእሷን አድናቆት መፈለግና በእሷ መመረጥን መሻት የደካማ ወንድ ባህሪ ነው። ደግሞም አያዛልቅም። ለምሳሌ እንበልና ከሌሎች አንተ መረጠች። ከዛ ካንተ የበለጠ የሚያስደምማት ቢመጣስ? አየህ፣ ይህ የማይሆን አካሄድ እንደሆነ የምትረዳው በዚህ ነው። ስለዚህ ምን ማድረግ አለብኝ ካልክ የዚህን ተቃራኒ ነው። አንተ የእሷን አድናቆት ከመፈለግ ይልቅ እሷ ያንተን አድናቆት እንድትፈልግ አድርጋት። አውቃለሁ አዲስ ሀሳብ ሊሆንብህ ይችላል። ነገር ግን የብዙ ወንዶች ችግር ስለሆነ በደንብ አድርገህ ስማኝ። ሴቶች አንተ እንደምታስባቸው የእነሱን ሙገሳ የሚፈልገውን ወንድ አያሳዱ። እነሱን ለማስደመም የሚሞክረው ወንድ ቀልባቸውን አይገዛውም። የሆነ ያህል ደባሪ ይሆንባቸዋል። ከዛ ይልቅ ግን የእሱን እሽታ ለማግኘት የሚለፉለት ወንድ ይማርካቸዋል። ማታ ቁጭ ብለው ስለ እሱ እንዲያስቡ የሚያደርጋቸውን ወንድ ይፈልጉታል። እንዲህ አይነት ወንድ ደግሞ እነሱ የእሱን ትኩረት እንዲያገኙ የሚያስለፋቸው ነው እንጂ በእነሱ ለመመረጥ የሚሞክረው አይደለም። ይህንም በደንብ አስታውስ። አንድ ሴት በሪሌሽንሺፕ ውስጥ መሆን የምትፈልግበት ቦታ ከአንተ በታች ነው። አንተን ወደ ላይ የምታይበት ቦታ ነው መሆን የምትፈልገው። የአንተን እሽታና ትኩረት ለማግኘት የምትለፋበት ቦታ ነው መሆን የምትፈልገው። ነገር ግን አንተ የምታሳድዳት ቦታ ጭራሽ የሚዘጋት ቦታ ነው። መቼም ቢሆን አንተ የበታች ሆነ እሷ እንድታሳድድ አትፈልግም። ይልቁንም ትጋቱን ትፈልገዋለች። ስላንተ ማሰቡን፣ ያንተን አድናቆት ማግኘቱን፣ ትኩረትህን ለማግኘት መልፋቱን ትፈልገዋለች። ኢቭን አንዳንዴ በአንተ ምክንያት ማልቀሱን ትፈልገዋለች። ይህ ሁሉ ለሷ የፍቅር አንድ አካል ነው። ለሴት ልጅ ፍቅር ማለት ሁሌም ደስተኛ ሆናችሁ የምታሳልፉት ብቻ ሳይሆን አንተን በመናፈቅ ያንተን ትኩረት በማግኘት ውስጥ የሚሰማት ስሜትም ጭምር ነው። አሁን ዋናው ጥያቄ እንዴት ነው ይህን ማድረግ የምችለው? እንዴት ነው እንደዚህ አይነት ወንድ መሆን የምችለው የሚል። በጣም ጥሩ። የመጀመሪያው ነገር መቼም ቢሆን ከማንኛውም ሴት ጋር ቢሆን ለምን ያለም ቆንጆ አትሆንም? በፍጹም ስታዋራት እሷን ለማስደመም መሞከር የለብህ። አለቀ። ይህ በቲዮሪ ቀላል ሊመስል ይችላል። ነገር ግን ልክ ሴት ፊት ስትሆን ራስን መቆጣጠሩ ከበድ ይላል። ሁሌም ከሴት ጋር ስታወራ ውስጥ የሆነ አይነት ድምጽ አለ እሷን እንድታስደምም የሚገፋፋ። እናም ያንተ ስራ ያንን ድምጽ ማጥፋት ነው። ልክ እሷን ለማስደመም የሆነ ነገር ልታደርግ ስትል ራስን መቆጠብ አለብህ። በቃል ይሁን በድርጊትም ይሁን በፍጹም እንደዛ ማድረግ የለብህ። ለምሳሌ ሁለት ወንዶችን አስብ። አንደኛውን እና ስራህ ምንድነው ብላ ስትጠይቀው እኔ ለውጭ ድርጅት ማናጀር ሆኜ ነው የምሰራው፣ በቅርቡ ደግሞ ቤቴን እገዛለሁ ወዘተ ብሎ ይመልስላታል። ሁለተኛው ደግሞ ተመሳሳይ ጥያቄ ስትጠይቅ ቀለል አድርጎ ገምሽና ካገኘሽው ጋብዝሻለሁ ወይ ደግሞ ለጊዜው አይነገርም ብሎ ይመልስላታል። አሁን በሁለቱ መካከል ያለው ልዩነት ምንድነው ካልከኝ፣ የመጀመሪያው በግልጽ እሷን ለማስደመም እየሞከረ ነው። ሁለተኛው ግን ምንም ግድ አልሰጠውም። ነገሩን ወደ ጨዋታ ነው የቀየረው። ምክንያቱም እሷን ለማስደመም እየሞከረ አይደለም። እናም አንደኛው ወንድ ላይ ስናይ መንገዱን ዘግቶታል። እሷ ለእሱ እንድትለፋ የሚያደርጋትን መንገድ ዘግቶታል። ምክንያቱም እኔ ነኝ አንቺን ለማስደመም መሞከር ያለብኝ እያለ ነው። ነገር ግን ሁለተኛው ምንም ግድ ስላልሰጠው መንገዱ ክፍት ነው። ታዲያ ከዚህ ቀጥሎ ማድረግ ያሉብህን ነገሮች ስነግርህ፣ አንደኛ በቀጥታ እሷን አለማድነቅ፣ ሁለተኛ ደግሞ በሌላ ሰው አስመስለ ጥሩ ነገሮችን ለእሷ መንገር ነው። በቀጥታ እሷን አለማድነቅ ማለት ቀጥታ ያሏትን ነገሮች አለማሞገስ ማለት ነው። ይህን ካደረግክ ግን ቅድም እንዳልነው ጥሩ አይመጣም። ስለዚህ በዛ ፋንታ አንድ ሴት ላይ የምትፈልገውን ባህሪ መናገር ትችላለህ። ታዲያ በዚህ ጊዜ ምን ብላ ታስባለች መሰለህ? ይህ ሰው እንዲያደንቀኝ እነዛ ሴቶች ላይ ሳያቸው ደስ ይሉኛል ያለውን ባህሪ ይዤ መገኘት አለብኝ ብላ ማሰብ ጀምራለች። እንደዚህ ስል ቁጭ ብላ ታስባለች እያልኩ አይደለም። ነገር ግን ያንተን አድናቆት ለማግኘት ሰብኮንሺየስሊ እንዳልካቸው አይነት ሴቶች መሆን እንዳለባት ትገነዘባለች። ያኔ ለአንተ መልፋት ጀምራለች ማለት ነው። ታዲያ ግን አንድ መሳት የሌለብህ ነገር አታድንቃት ስልህ ቀዝቃዛና መጥፎ ሰው ሆንባት እያልኩ አይደለም። ዝም ብሎ እንደምንም የማይቆጥራትና ሁሌም ኢግኖር የሚያደርጋት ወንድ ሁን እያልኩ አይደለም። ይልቁንም እንደምታስፈልግህ አታሳያት እያልኩ ነው። ያ ውስጥ ያለው የእሷን ማረጋገጫ የሚፈልገውን ነገር አውጣውና ምንም ግድ ሳይኖርህ አዋራት እያልኩ ነው። እናም ልክ አንተ አድናቆት ሳሰጣት ስትቀር አንድ የሚገርም ነገር ይፈጠራል። ያ የተለመደው ስክሪፕት ይቋረጣል። ይህ ከምታስበው በላይ በጣም ፓወርፉል የሆነ ነገር ነው። አየህ፣ እሷ የለመደችው የሆነ አይነት ስክሪፕት አለ። ወንዶች ስቶሪ ላይክ ያደርጋሉ፣ ለፎቶዎቿ ሪያክት ያደርጋሉ፣ ኮሜንት ያደርጋሉ፣ ምን ያህል ቆንጆ እንደሆነች ይነግሯታል። ከዛ ግን አንተ ይህንን ስክሪፕት ሰብረዋለህ። እንደ ሌሎቹ ቶሎ ቶሎ አትመልስም፣ በውበቷ አትማረክም፣ ታስፈልገኛለች ብላ አታምን። እናም በዚህ ጊዜ ይህ ለእሷ አዲስ ነገር ነው የሚሆንባት። ለምን ብላ መጠየቁ አይቀርም።
ችግሩ ከኔ ነው ወይስ ከሱ ብላ ትጠይቃለች። ነገር ግን በዙሪያ ያሉት ወንዶችን ስትመለከት፣ ተፈላጊነቷን ስትመለከት ችግሩ ከሷ እንዳልሆነ ትረዳለች። ስለዚህ አንተ የተለየህ እንደሆንክ ታስባለች ማለት ነው። ታዲያ የተለየ ነው ብላ ዝም ብላ አትሄድም። ይልቁንም ከማንም በላይ ተማርካታለህ። እናም ያንተን ትኩረትና አድናቆት ለማግኘት መልፋት ጀምራለች። የተለያዩ ፈተናዎችን ትፈትናለች። ሌሎች ወንዶች የወደቁባቸውን፣ ሌሎች ወንዶች የጣሏቸውን ፈተናዎች ትፈትናለች። ለምሳሌ ወሬ አስነስታ ቀኑን ሙሉ ልትዘጋ ትችላለች። ራሷ ቴክስት አድርጋ ከዛ ስትመልስላት አቆይታ ልታዩ ትችላለች። በዚህ ጊዜ ተመልሶ ይመጣል ወይስ እንደሚታየው ጠንካራ ነው ብላ እየፈተነች ነው። ወይ ደግሞ ምንም ሳታደርጋት ልታኮርፍ ትችላለች። በዚህ ጊዜም ምን እንደምታደርግ ለማየት እየሞከረች ነው። ታዲያ ለእነዚህ ሁሉ ፈተናዎች መልስ የሚሆነው ያንተ ግዴለሽነት ነው። በጭራሽ ምንም ሊመስልህ አይገባም። እናም ያኔ ይበልጥ እየለፋች ያንተን ትኩረት ለማግኘት እየጣረች ትመጣለች። ይህ ደግሞ በራሱ ካንተ ፍቅር ያስይዛታል። አንድ ነገር ምንም ያህል ዋጋ ባይኖረው እንኳን እስከለፋንበት ድረስ እንንከባከባለን። አንዳንዴ እኮ ብዙ ሴቶች ከአንድ ሪሌሽንሺፕ ውስጥ መውጣት የማይፈልጉት ልጁን ስለሚወዱት ላይሆን ይችላል። ይልቁንም እዛ ፍቅር ውስጥ ዓመታትን ስላሳለፉና ብዙ ስለለፉበት ሊሆን ይችላል። ስለዚህ ሴት ልጅ እንድትፈልግህ ከፈለግ ለአንተ እንድትለፋ አድርጋት። ታዲያ የሆነ ጊዜ ላይ መጠየቁ አይቀርም፣ ወይም በወሬ መሃል መነሳቱ አይቀርም። ምን አይነት ሴት እንደምትመች ትጠይቃለች። በዛን ጊዜ እንግዲህ የምትፈልጋት አይነት ሴት ምን አይነት እንደሆነች ትነግራታለህ ማለት ነው። አይ ምንም ትሁን ምርጫ የለኝም ብለህ እንዳስመልስ። ይልቁንም የምር የምትፈልጋት አይነት ሴት ምን አይነት እንደሆነች ንገራት። ሴታ ሴት የሆነች የተረጋጋች፣ ብልህ፣ ከሁሉም ሰው ትኩረት የማትፈልግ አይነት ሴት ምርጫዬ ናት ብለህ ንገራት። ታዲያ በዚህ ጊዜ እሷን እያሞገስክ አይደለም፣ ይልቁንም የራስህን ምርጫ እየተናገርክ ነው። እናም እነዚህ ያልካቸውን ነገሮች ማሰላሰል ጀምራለች። ሴታ ሴት ነኝ እንዴ? ትኩረት ፈላጊ አድርጎ ነው እንደሚያስበኝ? የተረጋጋ አድርጎ ነው የሚያየኝ? ብላ ማሰብና ራሷን መጠየቅ ጀምራለች። ታዲያ በዚህ ጊዜ የሆነ አይነት ውጥረት አይምሮዋ ላይ ፈጠርክባት ማለት ነው። ይህ ውጥረት ነው ስበትን የሚያመጣ፣ ምቾት አይደለም፣ እርግጠኝነት አይደለም። ይልቁንም አይምሮዋ ላይ የፈጠርክባት ውጥረት ነው። ታዲያ ግን መጠንቀቅ ያለብህ ነገር ቢኖር ቃልህና ድርጊትህ መመሳሰል እንዳለበት። ለምሳሌ ትኩረት ፈላጊ ሴት አትመቸኝም ብለህ ከዛ ግን ፎቶ በለቀቀች ቁጥር ላይክና ኮሜንት የምታደርግ ከሆነ ልክ አይመጣም። ምንጊዜም ከቃልህ ጋር መሄድ አለብህ። ሴቶች እንደምታስበው በቃልህ ብቻ ጀጃ ያደርጉ። አዎ መጀመሪያ ላይ የምትላትን ነገር ልታምነህ ትችላለች። ከዛ ግን ጊዜ እየሄደ ሲመጣ ያልካትና የምታደርገው ነገር እየተለያየባት ሲመጣ ያኔ ዝም ብለህ ወሬ ብቻ እንደሆንክ ማውቁ አይቀር። ለዚህ ነው በነገራችን ላይ ብዙ አፍ ያላቸው ወንዶች ዘላቂ ሪሌሽንሺፕ የማይኖራቸው። መጀመሪያ ላይ ስታያቸው በጣም ማራኪና ሴቶችን በአፋቸው ብቻ ጠብ የሚያደርጉ ሊሆኑ ይችላሉ። ደግሞም ሴት ልጅ በምትሰማው ስለምትታለል ትወድቅላቸዋለች። ከዛ ግን ከትንሽ ጊዜ በኋላ በሚናገሩትና በሚያደርጉት መካከል ያለውን ልዩነት መመልከቷና ከነሱ መራቋ የማይቀር ነገር ነው። ስለዚህ የቃልህ ሰው መሆንህ ዋና ነገር እንደሆነ በፍጹም መዘንጋት የለብህ። ታዲያ ወደ ዋናው ሐሳብ ስንመለስ አንድ ሴት እንድትወድህና እንድትፈልግህ የምትፈልግ ከሆነ አንተ እንድታሳድድህ፣ ለአንተ እንድትለፋ ልታደርጋት ይገባል። ይህንን ለማድረግ ደግሞ ከውስጥ እሷን አለመፈለግ ይኖርብሃል። ሄደሽ መጣች ግድ የማይሰጥህ ከሆነ ያኔ ናቹራሊ የምትፈልግ አይነት ወንድ መሆን ትጀምራለህ። ያኔ ትኩረትህንና አድናቆትህን ለማግኘት መጣር ትጀምራለች። በዚህ ጊዜ ደግሞ ልፋቷ ወደ ፍቅር መቀየሩ የማይቀር ነው። ከታች ባለው ሊንክ ቴሌግራም ቻናሌን ተቀላቀል። እንዲሁም እንደዚህ አይነት ጠቃሚ ምክሮችን ለማግኘት ላይክ እና ሰብስክራይብ አድርግ። ሰላም ሁኑ።